ኢትዮጵያ የአፍሪካ የብርሃን ማማ የመሆን አቅም አላት። ይህ ዝም ብሎ የሚነገር መፈክር ሳይሆን የማይነጥፉት ተራሮቿና ዓመት እስከ ዓመት የሚፈሱት ወንዞቿ የሰጧት የተፈጥሮ ጸጋ ማረጋገጫ ነው። ይሁን እንጂ ይህ የልማት ጉዞ በሰሜኑ ጎረቤታችን ግብፅ ዘንድ ትልቅ ጫጫታና ዲፕሎማሲያዊ ውጥረት መፍጠሩ አልቀረም። ኢትዮጵያ ወንዞቿን መጠቀም የጀመረችው አሁን አይደለም፣ 1000 ዓመታት አልፈዋል። በተለይ በ1960ዎቹ ደግሞ እልህ አስጨራሽ ትግል ተደርጓል። በርካታ ጥናቶች ተደርገው ተሰንደው ተቀምጠዋል። የህዳሴው ግድብ 3 መንግስታት የተሳተፈበት የትግል ውጤት ነው። ገና ወደፊት ኢትዮጵያ ብዙ ግድቦችን ትሰራለች። ጠቅላይ ሚኒስትሩ በአንድ ወቅት ኢትዮጵያ በወንዞቿ ላይ እስከ 100 ግድብ የመስራት ዓላማ እንዳላት አስታውቀው ነበር። ይህም በወቅቱ በግብጾች ዘንድ ከፍተኛ ጫጫታ ፈጥሮ ነበር። ኢትዮጵያ በቅርብ በአባይ ወንዝ ላይ አዲስ ግድብ ልትጀምር ትችላለች የሚል ጭምጭምታ አለ። ሪፖርተር ይዞት በወጣ መረጃ ኢትዮጵያ በቀጣይ 10 ዓመታት ለምትገነባቸው የግድብ ፕሮጀክቶችና የኃይል ማመንጫዎች እስከ 3 ትሪሊየን ብር እንደሚያስፈልጋት በቅርብ አስነብቧል። ይህ የልማት ጸጋ ለምን ለጎረቤታችን ግብጽ ከፍተኛ የፖለቲካ ትኩሳት ሆነ? የኢትዮጵያ ቀጣይ እርምጃስ ምን ይሆን? በጉዳዩ ላይ ያሰባሰብነውን ዝርዝር ዘገባ ይዘንላችኋል። እስከ መጨረሻው ድረስ አብራችሁን ቆዩ። የኢትዮጵያ ሕዝብ 132 ሚሊዮን መግባቱን የአሜሪካ መረጃ አረጋግጧል። ይህ ሕዝብ የባህር በር ሳያገኝና የክረምት ዝናብ ብቻ ጠብቆ በማረስ ሊቀጥል አይችልም። አሁን ያለው ምርት ከተቻለ በእጥፍ ማደግ ግድ ይላል። ካልሆነ እንደ ሀገር ህልውና ጭምር አደጋ ውስጥ ሊገባ ይችላል። ኢትዮጵያ አሳሪ ስምምነት አልፈረምም ያለችው ለምን ይመስላችኋል? መልሱ ተጨማሪ ግድቦችን የመስራት ሐሳብ ስላላት ነው። ወይም በቀጣይ 50 ዓመታት በርካታ ግድቦች ሊሰሩ ስለሚችሉ ነው። ግብጽ አሳሪ የምትለው ስምምነት ሌላ ግድብ እንዳሰራ ኢትዮጵያን ማስፈረም ነው። ግብጽና ሱዳን የሚፈልጉት አሳሪ ስምምነት ከፍተኛ ድርቅ በሚከሰትበት ጊዜ ኢትዮጵያ ግድቡን ሞልታ ውሃ እንድትለቅ የሚያስገድድ ነው። ሆኖም ግን ኢትዮጵያ እምቢ ብላለች። ኢትዮጵያ በገዛ መሬቷ ላይ በምታለመው ሀብት ላይ ሌላ አካል ፈቃጅ ወይም ተቆጣጣሪ እንዲሆን አትፈልግም። ለዚህም አሁን ላይ ለኃይል ማመንጫ ፕሮጀክቶችና ግድቦች እስከ 3 ትሪሊየን ብር ማቀዷን ሪፖርተር ላይ የተመለከተው መረጃ ያረጋግጣል። በግድቡ ድርድር ላይ የውሃ ድርሻ ክፍፍልንና አስገዳጅን ውል ዋሽንግተን ላይ ፈርመን ቢሆን ኑሮ ወደፊት የሚገጥመን ፈተና ከባድ፣ የቀጣው ትውልዳችን ወቀሳም በእኛ ላይ ምህረት የለሽ የሚያደርግ ነበር። ምክንያቱም የውሃ እጥረት ቀጣው የዓለም ጭንቀት ነውና። መጪው ዘመን የሚያስተናግደው የአየር ንብረት ለውጥ ዲፈን ዓለምን ለውሃ እጥረት የሚዳርግ ነው። በበርካታ ሀገራት ዝናብ ዜሮ ድረስ የሚጠፋባቸው ዓመታትን ማስተናገድ የሚጠበቅ ስጋት ነው። በከፍተኛ መጠን የዝናብ መጠን መቀነስም አብዛኞችን የሚጋፈጥ ይሆናል። የዝናቡ ችግር የሚፈጠረው የአፈር እርጥበት ማጣትና ምርታማነት መጥፋት አይቀሬው ስጋት ነው። እኛ የምንገኝበት የናይል ላይኛው ተፋሰስ ተራራማ አካባቢ ግን በሚገርም ሁኔታ ከፍተኛ ዝናብ የሚያገኝ ይሆናል። ተፋሰሱ የዓለማችን ረጅም ወንዝ ናይልን ይዟል። ወንዙ 11 አፍሪካ ሀገራትን አቋርጦ ያልፋል። 10 በመቶውን የአፍሪካ ምድር የሚሸፍን ተፋሰስ አለው። በኢትዮጵያ፣ ኡጋንዳ፣ ደቡብ ሱዳን፣ ሱዳን እና ግብጽ የሚኖሩ 250 ሚሊዮን ሰዎች ሕይወት በአባይ ወንዝ ላይ ጥገኛ ነው። የአየር ንብረት ትንበያዎች እንደሚጠቁሙት እስከ ያዝነው ክፍለ ዘመን መጨረሻ ድረስ በላይኛው የናይል ተፋሰስ አካባቢ የሚኖረው የዝናብ መጠን እስከ 20% ሊጨምር ይችላል። በክፍለ ዘመን አጋማሽ ላይም በእጥፍ ከሚጨምረው የህዝብ ቁጥር ጋር የሞቃታማና ደረቃማ ዓመታት ድግግሞሽ በቀጠናው በአንድነት ይከሰታሉ። በጊዜው የዝናብ መጠኑ የሚጨምር ቢሆንም በወቅቱ የሚኖረውን የህዝብ ቁጥር ለማዳረስ ከፍተኛ ጥረት ይገጥመዋል። ይህ ክስተት በቀጠናው የውሃ እጥረትን ይፈጥራል። እንደ አውሮፓውያን አቆጣጠር በ2040 የውሃ እጥረት የሚያጋጥማቸው ሰዎች ቁጥር ወደ 35% ይደርሳል። የሞቃትና ደረቅ ዓመታት መከሰት ሰብሎችን ይገድላል። የውሃ ኃይል ማመንጫዎችን አቅም ያዳክማል። ለሰውና ለኢንዱስትሪዎች የሚቀርበውን የውሃ መጠን ያሳንሳል። በውጤቱም በቀጠናው የውሃ ሀብት ድርሻ የሚፈጥረው ውጥረት አደገኛ እንደሆነ ያደርገዋል።
ችግሩ በ2040 በአካባቢው ከሚኖረው ህዝብ 45 በመቶ ማለትም ከ110 ሚሊዮን በላይ ህዝብ የናይል ተፋሰስን ተጠግቶ መኖርና የውሃ እጥረቱን ለመቅረፍ የህልውና ትግል ማድረጉን ይገደደዋል። በተለይ ደግሞ የሞቃት ደረቅ ዓመታት ድግግሞሽ አደጋ ይጋረጣል። የዘርፉ ምሁራን በተፋሰሱ ከ1961 እስከ 2005 ጊዜ መካከል የነበረውን የዝናብና ሙቀት መጠን ዳታዎች በመተንተን መጪውን ሁኔታ ለመተንበይ አውለውታል። ግኝታቸው የሚያሳየውም ባለፉት 4 አስርተ ዓመታት በላይኛው ተፋሰስ አካባቢ ሞቃታማ ደረቅ ዓመታት በየ20 ዓመቱ አንድ ጊዜ ተከስቷል። ድግግሞሹ ጭማሪ ወደፊት ባለው ጊዜ በየ6ና 10 ዓመታት አንድ ጊዜ ሊከሰት እንደሚችል ተተንብየዋል። የቀጠናው ሙቀትም ከ2 እስከ 6 ዲግሪ ሴንቲግሬድ ከፍ ይላል። ይህም እስካሁን ከተከሰቱት ሁሉ በባሰ ሁኔታ በሰዎች በእንስሳትና ሰብል ላይ ከፍተኛ ችግር ያስከትላል። ለተፋሰሱ መጻኢ የውሃ እጥረት ችግር የተለያዩ መፍትሄዎች ተቀምጠዋል። አንዱና የመጀመሪያው የተፋሰሱ ሀገራትን የውሃ ድርሻ ፍትሃዊ ማድረግ የሚል በተለይም የግብፅን የቅኝ ግዛት የውሃ ድርሻ ስምምነት ማደስ የሚጠቅስ ነው። ኢትዮጵያ ወደፊት በርካታ ግድቦችን ለመስራት ከወዲሁ አቅዳለች። ኢትዮጵያ በመጪው 10 ዓመታት ለብሔራዊ ኤሌክትሪክ ፕሮግራም ፍኖተ ካርታ ለኃይል ማስተላለፊያና ማከፋፈያ እንዲሁም እድገቱን ተከትሎ የሚያስፈልገውን ኃይል ለማሟላት የሚደረግ አዲስ የኃይል ማመንጫ ግንባታ ጋር ተዳምሮ በአጠቃላይ ከ3 ትሪሊየን ብር በላይ እንደሚያስፈልጋት ተነግሯል። በተመሳሳይ የአገሪቱን እድገት ተከትሎ የሚመጣን እህል ፍላጎት ለመመለስ የሚያስችል የኃይል ማመንጫ ለመገንባት በመጪዎቹ 10 ዓመታት ከ1 ትሪሊየን ብር በላይ ያስፈልጋል ብለዋል። በአጠቃላይ በመጪዎቹ 10 ዓመታት 14 ቢሊዮን ዶላር እንደሚያስፈልግ ገልጸዋል። በሌላ በኩል የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ አቶ ሽፈራው ተሊላ የብሔራዊ ኤሌክትሪክ አቅርቦት ፕሮግራም ፍኖተ ካርታን ለማሳካት 11 ቢሊዮን ዶላር ወይም ከ1.4 ትሪሊየን ብር በላይ ያስፈልገናል ብለዋል። ይህ እቅድ እንደ አውሮፓውያን አቆጣጠር በ2030 የኤሌክትሪክ ተደራሽነት ለማረጋገጥ ታቅዶ የተሰራበት እንደሆነ አስረድተዋል። ዋና ስራ አስፈጻሚው እንደገለጹት በርካታ ቀበሌዎች ተበታትነው የሰፈሩ በመሆናቸው ለአንድ ቀበሌ ትራንስፈርመር እየተተከለና ገመድ እየተሳበ የኤሌክትሪክ ኃይል ማድረስ ትልቅ ወጪ ይጠይቃል። ስለሆነም ቀበሌዎች ወደ አንድ መሰብሰብና ወደ ከተማ ማደግ ያስፈልጋቸዋል ብለዋል። የኃይል ተቋሙ የሀብት መጠኑ ከ709 ቢሊዮን ብር በላይ መድረሱ የተገለጸ ሲሆን በሀብት መጠኑ ከመንግስት የልማት ድርጅቶች ትልቁ ነው ብለዋል። አገሪቱ 5600 ሜጋዋት ከውሃ፣ 404 ሜጋዋት ከንፋስ እንዲሁም 25 ሜጋዋት ማመንጫ በሙቀት ኃይል ኢነርጂ እንደምታገኝ ዋና ስራ አስፈጻሚው ተናግረዋል። የመቶ ግድቦች ወሬ የተሰማ ጊዜ ግብፅ ውስጥ ከፍተኛ ጩኸት ተሰምቶ ነበር። ግብጾች አባይ ከቁጥጥራቸው ውጭ እንደሆነ ቢረዱም አሁንም አርፈው መቀመጥ አይፈልጉም። የከርሰ ምድር ውሃን ለማውጣትና የጨው ባህርን ለማጣራት ፕሮጀክቶችን ቢጀምሩም ነገር ግን እስካሁን አባይን መርሳት አልቻሉም። በእርግጥ የሚረሳም አይደለም። የሚጎርሱት፣ የሚበሉት፣ የሚጠጡት ከአባይ ነው። እንግዲህ ኢትዮጵያ በቀጣይ 10 ዓመታት ውስጥ ተጨማሪ ግድቦችን ለመገንባት እንዳቀደችና ለአጠቃላይ ፕሮጀክቶችም ከ3 ትሪሊየን ብር በላይ እንደሚያስፈልጋት አውቃለች። አበቃን። መልካም ጊዜ ተመኘን።